ሰበር ዜና በመጨረሻም የተፈራው መጣ። ቤንጃሚን ኔታንያሁ ኢራንን በኒውክሌር ለመደብደብ ትዕዛዝ ለመስጠት አስቸኳይ ስብሰባ መቀመጣቸው ታወቀ። እስራኤል በጦርነቱ ኒውክሌር ለመጠቀም ከውሳኔ ለመድረስ ኔታንያሁ ከጦር አመራሮቻቸው ጋር እየተወያዩ ሲሆን ውሳኔው ነገ ይፋ ይሆናል ተብሎ እየተጠበቀ ነው። እስራኤል በዚህ ጦርነት ኒውክሌር ቦምብ ከተጠቀመች ዓለም ግልብጥብጧ ነው የሚወጣው። እጅግ አስከፊም ሁኔታ ይፈጠራል። ወዲህ ደግሞ ባለፈው ዓመት በተደረገው የ12ቱ ቀን ጦርነት የኢራንን የኒውክሌር ጣቢያ ያፈራረሰው ቢ2ቢ ዋሻ ደርማሽ ቦምብ ወደ መካከለኛው ምስራቅ መጓጓዝ መጀመሩን ሮይተርስ ዘግቧል። ውድ የአዲስ ፖስት ቤተሰቦች፣ ነገሩ እጅግ እየከረረና እየተባባሰ ነው። አስፈሪ ሁኔታዎችም እየተፈጠሩ ነው። በተለይም በሚቀጥሉት 72 ሰዓታት ውስጥ እጅግ ትልልቅ ክስተቶች ሊፈጠሩ እንደሚችሉ እየተነገረ ነው የሚገኘው። ይህን ጉዳይ በስፋት እንዳስሰዋለን። አስቀድመን ወደ መካከለኛው ምስራቅ ያቀናውን ቢ2ቢ ዋሻ ደርማሽ ቦምብን እየተመለከተውን መረጃ እናቀርብላችኋለን። አስከትለንም ኔታንያሁ በጦርነቱ ኒውክሌር ለመጠቀም የጠሩትን ስብሰባ በተመለከተ በስፋት እነግራችኋለን። በእርግጥ እስራኤል አስፈሪውን ኒውክሌር ልትተኩስ ትችላለች? ብትተኩስስ ምን ይፈጠራል? እነዚህን ጉዳዮች እንቃኛለን። ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን ቆዩ። ቀናትን ወልደው ሳምንታት ተቆጠሩ። የመካከለኛው ምስራቅ ጦርነት ግን ተባባሰ እንጂ ሊቆም አልቻለም። አሜሪካና እስራኤል ካዝናቸውን አሟጠው እየተዋጉ ሲሆን ኢራንም አንድ ጥይት እስኪቀራት ለመዋጋት ወስና እየተፋለመች ነው። ነገር ግን የሚደርስ ጥቃት ከዕለት ወደ ዕለት እጅጉን እየከፋ መጥቷል። በዛሬው ዕለት ደግሞ አሜሪካ የኢራንን የኒውክሌር ጣቢያ ለመምታት በሚመስል መልኩ ብቸኛውን ቢ2ቢ ቦምብ ወደ መካከለኛው ምስራቅ እያስጠጋች ነው። የአሜሪካ 3 ቢ52 ስትራቶፎርትረስ ኒውክሌር ቦምብ ጣይ አውሮፕላኖች በእንግሊዝ ራፌርፎርድ የጦር ሰፈር ማረፋቸውን መገናኛ ብዙኃን ዘግበዋል። እንደ አውሮፓውያን አቆጣጠር በ1952 የተመረቱት እጅግ ታዋቂ ስልታዊ የቦምብ ጣይ አውሮፕላኖች በበረራ ታሪክ ውስጥ የሰማይ ግዙፍ ተብለው የሚታወቁ፣ ዛሬም ድረስ የአሜሪካ አየር ኃይል የጀርባ አጥንት መሆናቸው ታውቋል። ቦይንግ ኩባንያ ያመረታቸው እነዚህ 8 የጄት ሞተሮች የተገጠመላቸውና ከ56 ሜትር በላይ የክንፍ ርዝመት ያላቸው እነዚህ ልዩ የጦር አውሮፕላኖች በአንድ ጊዜ እስከ 32000 ኪሎ ግራም የሚመዝን ኒውክሌር ወይም ኒውክሌር ያልሆነ ቦምብ መሸከም ይችላሉ። በአንድ በረራ ሳያርፍ ከ14000 ኪሎ ሜትር በላይ መጓዝ እንደሚችልም ታውቋል። አሜሪካ የውስጥ ቴክኖሎጂውን ሞተሩና የራዳር ሲስተሙን በየጊዜው ስለምታዘምነው እስከ 2050 ድረስ ለ100 ዓመታት ስራ ላይ እንደሚቆይ መረጃዎች ያመለክታሉ። የአሜሪካው ፕሬዝዳንት ከሚሰጧቸው ጠንካራ ማስጠንቀቂያዎች ጋር ተደማምሮ የጦር አውሮፕላኖቹ መጠጋት አሜሪካን በንጹሐን ላይ የጅምላ ጥፋት የሚያስከትል ጥቃት እንዳትፈጽም ብዙዎች ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ ኔታንያሁ በጦርነቱ ኒውክሌር ለመጠቀም ከውሳኔ ለመድረስ አስቸኳይ ስብሰባ እያደረጉ ነው። እስራኤል ኒውክሌር ልትጠቀም ትችላለች በሚል ተፈርቷል። አሁን ያለው ጦርነት በመመልከት እስራኤል ኒውክሌር መጠቀም ትችላለች የሚለው ጥያቄ ብዙ ሰዎች የሚጠይቁት ነው። ነገር ግን ሁኔታውን በአጭርና በግልጽ እንመልከት። ብዙ ዓለም አቀፍ ባለሙያዎች እንደሚሉት እስራኤል ኒውክሌር መሳሪያ እንዳላት ይገመታል። ግን መንግስቷ በይፋ አላረጋገጠችም እና አልካደችም። ፖሊሲ ኤንድ አምቢጊቲ ይባላል። እስራኤል በቁጣና ንዴት ተነሳስታ ይህን ኒውክሌር ልትጠቀም ትችላለች። ነገር ግን የኒውክሌር ቦምብ መጠቀም ከፍተኛ ዓለም አቀፋዊ ተግባራዊና ፖለቲካዊ ቅጣት ያመጣል። ብዙ አገሮች በአንድ ጊዜ ሊቃወሙ ይችላሉ። ከፍተኛ የሰው ሕይወትና የአካባቢ ጥፋትን ያስከትላል። በአብዛኛው የኒውክሌር አገሮች ፖሊሲ እንዲህ ይላል: አገሩ ሙሉ በሙሉ ሊጠፋ ከሚችል የአደጋ ሁኔታ ሲከሰት ብቻ ነው የሚያስቡት። ስለዚህ በአሁኑ ጊዜ ብዙ ባለሙያዎች እስራኤል ኒውክሌር መጠቀም እጅግ ያልተለመደና እጅግ የራቀ ነገር ነው ይላሉ። አዲሱ የኢራን መሪ ሙጅታባ በዚህ ጉዳይ ካሁኑ አጣብቂኝ ውስጥ ገብተዋል። በአሁኑ ወቅት ሙጅታባ በርካታ አስጨናቂ ጉዳዮች ውስጥ እያለፉ ይገኛሉ። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም ለመጀመሪያ ጊዜ በወሰዱት ወታደራዊ እርምጃ አሊ ሀሚኒ ከተገደሉ በኋላ በሳምንቱ ልጃቸው የአገሪቱን ከፍተኛ ሃይማኖታዊና ፖለቲካዊ ስልጣን ተረክበዋል። የአሊ ሀሚኒ ሞት እስላማዊ ሪፐብሊክ እንደ አውሮፓውያን አቆጣጠር በ1979 ስልጣን ከያዘበት ጊዜ አንስቶ ታይቶ የማይታወቅና አስደንጋጭ ነበር። አዲሱን የኢራን መሪ ለመምረጥ ምክክሩ የተደረገው በዝግ ስብሰባ ነው። 88 አባላት ያሉት የሊቃውንት ጉባኤ አዲሱን መሪ መምረጥ ህገ መንግስታዊ ኃላፊነት ያለበት ሲሆን ቦታው ክፍት በሚሆንበት ወቅትም እስላማዊ ሪፐብሊኩን የመከታተል ኃላፊነት ተጥሎበታል። አይደለም አገሪቱ በጦርነትና በቆስ መሃል ሆና ቀርቶ በሰላማዊ ወቅትም ይህ የሊቃውንት ጉባኤ ውሳኔዎችን የሚያሳልፈው እጅግ ሚስጥራዊነቱ በተጠበቀ ሁኔታ ነው። ስለ ሞጅታባ ሀሚኒ የሚታወቀው እጅግ በጣም ትንሽ ነው። የ56 ዓመቱ ሞጅታባ ተመርጠው ወይንም ተሹመው የመንግስት ኃላፊነት ይዘው አያውቁም። በሺአዎች ዘንድ እንደ ቅዱስ ከተማ በምትቆጠረው ቆም በምትገኘው ሃይማኖታዊ ትምህርት ቤት ስነ መለኮት አጥንተዋል።
ለተወሰኑ ዓመታት ሃይማኖታዊ ትምህርቶችን አስተምረዋል። ይህ ግን አያቶላ ለመሆን ለሚፈልጉ የሃይማኖት ሊቃውንት የተለመደ ነው። ምንም እንኳን አባታቸው ስልጣናቸውን እንዲረከቡ እንደማይፈልጉ በስፋት ቢነገርም ሞጅተባ ኻሜኒ የሚሰጧቸውን ትምህርቶች በራሳቸው ተነሳሽነት ከባለፈው ዓመት ጀምሮ ማቆማቸው ተገልጿል። አሊ ኻሜኒ ልጃቸው በአገሪቱ ፖለቲካም ሆነ በህዝብ ጉዳዮች በግልጽ እንዲሳተፉ ለማድረግ ዳተኛ መሆናቸው በዘር የሚወረስ ስልጣን ላይ ያላቸውን አመለካከት የፈጠረው መሆኑ ሲነገር ቆይቷል። ነገር ግን ከመጋረጃ ጀርባ ሞጅተባ የአገሪቱን አስተዳደር ሲያሽከረክሩ እንደነበር ይታመናል። እነዚህ የአገሪቱ ደህንነት፣ ወታደራዊ ተቋማት፣ ንግድና ፖለቲካዎችን የሚመለከቱ ናቸው። አንዳንድ ተንታኞች በዝምታ በኢራን ፖለቲካ ላይ ከፍተኛ ተጽዕኖ እያሳደሩ እንደነበር በማንሳት ይከራከራሉ። በኢራን እንደ አውሮፓውያን አቆጣጠር በ2005 በተካሄደው ፕሬዚዳንታዊ ምርጫና መሐሙድ አህመዲነጅድ ስልጣን ላይ በወጡበት ወቅት በአገሪቱ ፖለቲካ ውስጥ ጣልቃ ገብተዋል በሚል ውንጀላ ቀርቦባቸው ነበር። በ2005 ምርጫ ወቅት ሞጅተባ ወግ አጥባቂ ሃይማኖታዊ ቡድኖችና ከደህንነት ኃይሎች ጋር ግንኙነት ያላቸው አካላት አህመዲነጅድን እንዲደግፉ ለማድረግ መንቀሳቀሳቸውን የኢራን የፖለቲካ ስርዓት ውስጥ ያሉ ብዙ ሰዎች ያምናሉ። እንደ አውሮፓውያን አቆጣጠር በ2009 አህመዲነጅድ ሁለተኛውን ምርጫ ማሸነፋቸው ይፋ ሲደረግ ውጤቱን የተቃወሙት የተቃዋሚ መሪው ሚር ሁሴን ሞሳቪን ጨምሮ በርካታ ተቃዋሚዎች አደባባይ ወጡ። በወቅቱ የአገሪቱ መንግስት በተቃዋሚ ሰልፈኞች ላይ ጠንካራ እርምጃ የወሰደ ሲሆን ሙሳቪ ከ16 ዓመታት በላይ በቁም እስር ላይ ቆይተዋል። የሀገሪቱን ከፍተኛ ስልጣን ለተቆጣጠሩት ሞጅተባ ሁኔታዎች የበለጠ ውስብስብ ናቸው። ኢራን ከዩናይትድ ስቴትስ እና ከእስራኤል ጋር ውጊያ ውስጥ ገብታለች። በቅርቡ አገዛዙን በመቃወም በመላ ሀገሪቱ የተካሄደው ህዝባዊ አመፅም ካስከተለው ተጽዕኖም ስራ አላገገመም። እስላማዊ ሪፐብሊክ ከ4 አስርተ ዓመታት በላይ ሲንቀሳቀስ የቆየው በፖለቲካ ቡድኖች መካከል ከፍተኛ ፉክክር እንዲኖር በማድረግና ለተቋማት አነስተኛ ስልጣንን በመስጠት ነው። ነገር ግን ሁል ጊዜ ወሳኝ የሆኑ ጉዳዮች ላይ የመጨረሻውን ይሁንታ የሚሰጠው የበላይ መሪው ናቸው። አሊ ኻሜኒ ከሞቱ በኋላ ያለውን ሳምንት ስርዓቱም በአንድ ሰው ላይ ምን ያህል ጥገኛ እንደሆነ አሳይቷል። የበላይ መሪው በሌለበት የውሳኔ አሰጣጡ ቆሟል እና እርግጠኛ አለመሆን በፖለቲካ ስርዓት ውስጥ ሰፍኗል። የሃይማኖት ሊቃውንቶች ሞጅተባን ለመሾም በፍጥነት መንቀሳቀሳቸውም ግልጽ የሆነ ምልክት ለመላክ ይመስላል። በኢራን ምንም መሰረታዊ ነገር አልተለወጠም። ባለስልጣናቱ በግል እንደሚናገሩት ህይወት በተለመደው መንገድ ቀጥሏል። ሆኖም አዲስ መሪን መቀበል እንደማስታወቁ ቀላል አይደለም። የአዲሱ መሪ መመረጥ ይፋ ከተደረገ ጀምሮ በስርዓቱ ውስጥ ጫና መፈጠር ጀምሯል። የፖለቲካና ወታደራዊ ተቋማት ለአዲሱ መሪ ያላቸውን አጋርነት በይፋ ገልጸዋል። አብዮታዊ ዘብ በበኩሉ ከፍተኛ ባለስልጣኖች ያላቸውን ታዛዥነትን ከማወጅ ባለፈ ሞጅተባን አዲሱን የድብቁ ኢማም ምክትል በማለት በሺአ የፖለቲካ ንግግር ዘንድ ጥቅም ላይ የሚውል ትልቅ አገላለጽን ተጠቅሟል። ሞጅተባ ስልጣን መያዛቸውን ተከትሎ የጸጥታ አካላት ተቃውሟቸውን ለማሰማት ለሚሞክሩ ጠንከር ያለ ማስጠንቀቂያ ሰጥተዋል። እነዚህ እርምጃዎች በግዛቲቱ የስልጣን ቁንጮ ላይ ያለውን አንድነት ለማሳየት የታቀዱ ናቸው። ነገር ግን ለሌላ ዓላማም ያገለግላሉ። የአገሪቱ በተለያየ መዋቅር ውስጥ ያሉ የደህንነትና ወታደራዊ ተቋማት ለበላይ መሪ ያላቸውን ታማኝነት ካልገለጹ ለተፎካካሪ የፖለቲካ ቡድኖች ወይም የስርዓቱ ተቺዎች ለውጡ ላይ ያላቸውን ተቃውሞ እንዲያጠናክሩ እድል ሊፈጥር ይችላል። አመራሩም ይህንን ለመከላከል የቆረጠ ይመስላል። አዲሱ የበላይ መሪ የልሂቃን ድጋፍ በፍጥነት እየተጠናከሩ ቢሄዱም የቅቡልነት ጥያቄዎች ከፊታቸው ተደቅነዋል። ከብዙ የሃይማኖት አባቶች በተለየ ሞጅተባ በሃይማኖታዊ ሰዎች ዘንድ አያቶላ በመባል አይጠሩም። የመንግስት ቴሌቪዥን ይህንን ክፍተት ለመቅረፍ በሚመስል መልኩ አያቶላ ሞጅተባ ኻሜኒ በማለት ጠርቷቸዋል። እንደ አውሮፓውያን አቆጣጠር በ1989 አባታቸው የበላይ መሪ ሲሆኑ ተመሳሳይ ፈተና አጋጥሟቸው ነበር። አሊ ኻሜኒ በፕሬዝዳንትነት ለ10 ዓመታት ያህል ያገለገሉ ሲሆን በፖለቲካ ስርዓት ውስጥም ጠንካራ አጋሮች ነበሯቸው። ሞጅተባ በተቃራኒው አብዛኛውን ጊዜ ያሳለፉት ከህዝብ እይታ ውጪ ነው። በአንድ ወቅት በአዛውንቱ ኻሜኒ ዙሪያ የነበሩ ከፍተኛ አዛዦች፣ የስለላ ኃላፊዎችና የፖለቲካ ዘዋሪዎች ባለፈው ዓመት በሰኔ ወር ለ12 ቀን በዘለቀው ጦርነት ተገድለዋል። የተረፉትም ቢሆኑ ባለፈው ሳምንት አባታቸውን፣ እናታቸውንና ሚስታቸውን በገደለው የአየር ድብደባ ሕይወታቸውን አጥተዋል። ለብዙ ቀናት ሞጅተባ ራሳቸውን በእነዚያ ጥቃቶች እንደሞቱ ይታመን ነበር። ሞጅተባ የኢራንን ሰፊ ስትራቴጂ ከመቅረጻቸው በፊት አዲሱ መሪ በመጀመሪያ ራሳቸውን በእስላማዊ ሪፐብሊክ ውስብስብ የኃይል መዋቅር ውስጥ ማጽናት አለባቸው። ይህ ደግሞ ለብዙ አስርተ ዓመታት ከዘለቀው ሚስጥራዊነት ብቅ ማለትና አዲስ በተሾሙ ወታደራዊ አዛዦች፣ በተፎካካሪ የፖለቲካ ቡድኖችና አሁን ሊቀበሏቸው በማይችሉ የሃይማኖት መሪዎች ላይ ስልጣንን ማሳየት ማለት ነው። ከዚሁ ጎን ለጎን ከሁለት የዓለም ሀያላን ጋር የገጠሙትን ጦርነት በሚመለከት ውሳኔ ማሳለፍ አለባቸው። አሜሪካም ሆነች እስራኤል በአዲሱ መሪ ላይ ጥቃት ሊሰነዝሩ እንደሚችሉ አስጠንቅቀዋል።
በሰፊው ህዝብ መካከልም ቢሆን ሁኔታው ይበልጥ በእርግጠኝነት የማይታይበት ነው። በቅርቡ በተደረጉ ህዝባዊ ተቃውሞዎች ለአሊ ሀሜኒ ሞት የተመኙ ሰልፈኞች አገራቸውን የለውጥ ንፋስ ይዳስሳታል ብለው ተስፋ አድርገው ነበር። ይልቁንም አሁን ሌላ ሀሜኒ መንበሩን ተቆጣጥረዋል። የአሁኑ ደግሞ ወጣት፣ ምናልባትም የበለጠ ጉልበት ያለው ነገር ግን የአባቱን አገዛዝ ለማስቀጠል ከረዱት የደህንነት ተቋማት ጋር በቅርብ የተቆራኘ ነው። በአሁኑ ጊዜ እስላማዊ ሪፐብሊክ በጣም አስቸጋሪ በሆነ ጊዜ ውስጥም ቢሆን የተረጋጋ መሆኑን ለማሳየት እየሞከረ ነው። ሞጅታባ ሀሜኒ ደግሞ ይህንን ወደ እውነተኛ ስልጣን ሊለውጡት ይችላሉ ወይ የሚለው ሌላ ጥያቄ ነው። ይህም የአሁኑን ጦርነት ውጤት ብቻ ሳይሆን የኢራንን መንግስት የወደፊት እጣ ፋንታ ሊበይን ይችላል።